ለዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ ዛሬ እንደተለመደው እጅግ በጣም ወሳኝ የሆነ የጤና መረጃ ይዤላችሁ መጥቻለሁ። ዛሬ የምንወያየው በእርጣት እድሜ ላሉ ሴቶች የአንድ ወር የአመጋገብ እቅድ ወይም ደግሞ ሚል ፕላን ነው ይዤላችሁ የመጣሁት ማለት ነው። ስለዚህ የቅድመ ማረጥና እርጣትን ተከትለው የሚመጡ የእርጣት ምልክቶች አሉ፣ ሚኖፖዛል ሲምፕተም የሚባሉ ማለት ነው። እነዚህ የእርጣትን ተከትለው የሚመጡ የህመም ምልክቶች የሴቷን አካላዊ፣ ስነልቦናዊና ማህበራዊ ኑሯን በእጅጉ የሚፈትኑ ኳሊቲ ኦፍ ላይፏን በተለይ የሚጎዱ ስለሆኑ ይሄን ሲግኒፊካንትሊ ለመቀነስ አመጋገብን ማስተካከል ዋነኛ መፍትሄ ነው ማለት ነው። ስለዚህ የዚህ ቪዲዮ ዓላማ 3 ናቸው። ቅድመ ማረጥ ወይም እርጣትን ተከትሎ የሚመጣ የሴቶችን የእርጣት ምልክቶችን ህመማቸውን ወይም ደግሞ ሲቪሪቲያቸውን መቀነስ ነው። በሁለተኛ ደረጃ በእርጣት እድሜ ያለች ሴት ለአጥንት መቦርቦር በጣም በእጅጉ ትጋለጣለች፣ ኦስቲዮፖሮሲስ የሚባለው ማለት ነው። ስለዚህ ይህ የአጥንት መቦርቦር የሚመጣው እንደምታውቁት በእርጣት እድሜ የሴትነት ሆርሞን ይቀንሳል። እሱን ተከትሎ የሚመጡ የአጥንት መሳሳት ትጋለጣለች ማለት። ስለዚህ ይህ የአንድ ወር አመጋገብ በቅድመ ማረጥ እድሜ ወይም ደግሞ በእርጣት እድሜ ያሉ ሴቶችን የአጥንት መሳሳትን ሲግኒፊካንትሊ መቀነስ የሚችል የአመጋገብ ሚል ፕላን ነው ማለት ነው። በሶስተኛ ደረጃ ሴትነት እንግዲህ ጸጋ ነው አይደለ? ጸጋ ነው። ያ ማለት ከእርጣት እድሜ በፊት ያለች ሴት ከወንድ አንጻር ስትነጻጸር ተላላፊ ባልሆኑ የረጅም ጊዜ ህመሞች የመጠቃት እድሏ በጣም ዝቅተኛ ነው። ይህ የመጣው እንግዲህ የሴትነት ሆርሞን ያመጣው ልዩነት ነው ማለት ነው። ስለዚህ ያ ማለት ወንድና ሴቶች በተመሳሳይ እድሜ ከእርጣት እድሜ በተለይ ከ45 ዓመት እድሜ በፊት ያለው ወንድና ሴትን ብታነጻጽሩ ተላላፊ ባልሆኑ የስኳር፣ የደም ግፊት፣ የካንሰር እና ሌሎች ተላላፊ ያልሆኑ በሽታዎች የመጋለጥ እድሉ ወንድ ነው የሚበልጠው፣ ሴቷ ለዛ ተጋላጭ አትሆንም። ነገር ግን በእርጣት እድሜ ግን የሴትነት ሆርሞን ስለሚቀንስ እኩል ከወንድየው ጋር ለተላላፊ ላልሆኑ በሽታዎች የመጋለጥ እድሏ ከፍተኛ ነው ማለት ነው። ስለዚህ ይህ የተዘጋጀው የሚል ፕላን የሴቷን ተላላፊ ላልሆኑ በሽታዎች የመጋለጥ እድሏን በሚቀንስ መልኩ ነው የምግቡን ፕላን የምናዘጋጀው ማለት ነው። ያ ማለት በተለይ የልብና የደም ስራ ጤንነት የሚጠብቅ ያልተፈለገ ውፍረትን፣ የቦዲ ማስ ኢንዴክስን፣ የቁመትና የክብደት ምጣኔውን በሚያስተካክል መንገድ ነው ሚል ፕላኑን የምናዘጋጀው ማለት ነው። ስለዚህ ይህን ስናደርግ እንግዲህ ምንም እንኳን የአንድ ወር የምግብ እቅድ ብናዘጋጅ ፍሌክሲብሊ ማኔጅ ማድረግ ትችላለች። ያ ማለት እኔ ያዘጋጀሁትን የምግብ ፕሪፓሬሽን ወይ ሪሲፒ ብቻ ተጠቀሙ ማለት አይደለም። ነገር ግን እነዚህ የምትጠቀሙ በእርግጠኝነት በጤናችሁ ላይ ጥሩ ለውጥ ማምጣት ትችላላችሁ። ስለዚህ ከኔ ከማዘጋጅላችሁ የምግብ ካታጎሪዎች ጋር ተመሳሳይነት ያላችሁ ምግቦች እናንተ ሪሲፒያችሁ ውስጥ እየከተታችሁ መጠቀም ትችላላችሁ። ፍሌክሲብሊ የኔን ብቻ ተጠቀሙ የሚል አይደለም ማለት ነው። ስለዚህ የማዘጋጀው ምግብ በዋናነት በካልሲየም የበለጸጉ ምግቦች ናቸው። በቫይታሚን ዲ የበለጸጉ ምግቦችን ነው እዚህ የሚል ፕላን ውስጥ የማካትተው። ሌላው በፋይቶኤስትሮጂን ከዚህ በፊት በጣም ብዙ ሰርቻለሁ። እርጣትን ተከትሎ ስለሚመጡ ህመሞች መከላከያ መንገዶች ምን አይነት ምግቦችን መመገብ አለባቸው በሚለው በጣም ጥልቅ የሆነ የምግብ አይነቶችን ስላዘጋጀው እዛ ላይ ማየት ትችላላችሁ። ግን በፋይቶኤስትሮጂን ማለት በተፈጥሮ መንገድ የሴትነት ሆርሞን የያዙ ምግቦች አሉ። እነሱ ምግቦችም እዚህ ሚል ፕላን ውስጥ እናካታለን። ሌላው በኦሜጋ 3 እና በኦሜጋ 6 ፋቲ አሲድ የበለጸጉ ምግቦችን አካተናል። በማግኒዚየም እና በቫይታሚን ኬ የበለጸጉ ምግቦችን የሚል ፕላን ውስጥ አካተናል። አንቲኦክሲደንት በተለይ እድሜ ሲጨምር በሰውነት ውስጥ ኦክሲዴቲቭ ስትረስ የሚባል አለ፣ እሱ ይጨምራል። ያን ኦክሲዴቲቭ ስትረስ ሊቀንሱ የሚችሉ የቫይታሚን ሲ፣ የቫይታሚን ኢ፣ ቫይታሚን ኤ ሪሲፒዎችን እዚህ ውስጥ አካተናል ማለት ነው። በመጨረሻ ደግሞ አዱኬት ፕሮቲን፣ ያው በእርጣት እድሜ ያሉ ሴቶች የመወፈር እድላቸው ከፍ ያለ ነው። ስለዚህ ይህን ውፍረት ማኔጅ የምናደርገው የካርቦሃይድሬት የጣፋጭነት ያላቸው ምግቦችን በመቀነስ ፕሮቲን ያላቸው ምግቦች በመጨመር ስለሆነ ያን የምናደርገው እነዚህን የነገርኳቸውን ንጥረ ነገሮች እና ምግቦችን ያካተተ የአንድ ወር ሚል ፕላን ነው የምነግራችሁ ማለት ነው። ስለዚህ እንደተለመደ ሁል ጊዜ በቀጥታ ወደ ቪዲዮ ነው የምገባው። እኔ ግን ስትጀምሩ ይሄን ቪዲዮ ላይክ አድርጋችሁ እንድትጀምሩት ጠይቃችኋለሁ። ከወደዳችሁ ደግሞ ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታደርጉልን፣ ሰብስክራይብ ያላደረጋችሁ ተመልካቾች ካላችሁ ደግሞ ሰብስክራይብ ብታደርጉ በጤናችሁ ላይ እጅግ አትራፊ ነው የምትሆኑት ማለት ነው። ስለዚህ ሁል ጊዜ እንደምለው እኔ ሰዎች በቀን ከ3 ጊዜ በላይ መመገብ የለባቸውም ብዬ ነው የማስበው። እንዳውም እኔ በቀን 2 ጊዜ ነው የምመገበው፣ ግን ያው 3 ጊዜ መመገብ ኢትስ ኦኬ። ስለዚህ ያዘጋጁት የምግብ ሪሲፒ 3 በቀን ውስጥ ላይ የሚመገቡ ሰዎች ነው። ቁርስ፣ ምሳና እራት
ለሚመገቡ ሰዎች ነው ማለት። ስለዚህ በዴዋን ነው መጀመሪያው ቀን 1 ብላችሁ በመጀመሪያው ቀን ቁርስ ብትበሉ ብዬ ያዘጋጀውላችሁ የአኩሪ አተር ወተት የሶያ ሚልክ የሚባለው እሱን ቁርሳችሁ ጋር ከአጃ በተልባ ብትመገቡ፣ ምሳ ላይ አሳ በአትክልት ብትመገቡ። እንግዲህ ይሄ አሳ በአትክልት አሳው እንግዲህ ዱለት ሊሆን ይችላል፣ ኮተሌት ሊሆን ይችላል። በፈለጋችሁት አዘጋጅ ልትጠቀሙ ትችላላችሁ። አሳ በአትክልት ብትጠቀሙ ብዬ አስባለሁ። በሶስተኛ ደረጃ ራት ላይ ቀን 1 ራት ላይ ብትመገቡ ብዬ ያሰብኩት እንቁላል ፍርፍር በተጠበሰ ቆስጣ ሊሆን ይችላል፣ ጎመን ሊሆን ይችላል። ብቻ ግሪን ቬጂቴብል ያለው ከእንቁላል ጋር ብትመገቡ ጥሩ ነው ብዬ አስባለሁ። ይህ የመጀመሪያው ዴይ 1 ፕላናችሁ ነው። ዴይ 2 ላይ ቁርስ ብትመገቡ ብዬ ያስኩት ሽምብራ ወይ ቦለቄ ወይ አተር ወይ ባቄላ የተቀቀለ ማለት ነው ከአትክልት ጋር ብትመገቡ። ምሳ ላይ ደግሞ የዶሮ ጥብስ ወይም ደግሞ አሮስቶ ከአትክልት ጋር ብትመገቡ። እነዚህ ግሪን ቬጂቴብሎች በጣም አስፈላጊ ናቸው። አሳው ደግሞ ፕሮቲን ነው። ስለዚህ እጅግ በጣም ጠቃሚ ነው የሚሆነው ማለት ነው። ራት ላይ የዱባ ሾርባ ወይ የምስር ሾርባ ከተቆላ የለውዝ ፍሬ ጋር ብትመገቡ። ያ ማለት ሾርባውን ከተጠቀማችሁ በኋላ ለውዝ ፍሬውን ቆልታችሁ እንጆይ መብላት ትችላላችሁ ማለት ነው። ዴይ 3 ላይ በሶስተኛው ቀን ቁርስ ብትመገቡ ብዬ ያሰብኩት አሁንም የአኩሪ አተር ወተት ነው። አኩሪ አተር ወተት ውስጥ በጣም ፋይቶስትሬች ነው። ወይም የከብት ወተትም ከሆነ ደግሞ በካልሲየም በጣም የበለጸገ ስለሆነ ወተት ያለው የአኩሪ አተር ወተት ያለው ሙዝ ከተገኘ ደግሞ ቺያ ሲድ ካልሆነም ግን አጃ ወይ አቮካዶ ያለው ጭማቂ ቁርሳችሁን ብትመገቡ። ምሳ ላይ የምስር ወይ የቦለቄ ወይ የአተር ወይ የባቄላ ሾርባ ከዳቦ ጋር ብትመገቡ። ግን ዳቦ የስንዴ ከሚሆን የገብስ ዳቦ ቢሆን ወይ የጤፍ ዳቦ ቢሆን ይሄን ብትጠቀሙ ጥሩ ነው። ምክንያቱም ስንዴው በጣም ሱገር ስለሆነ ስኳርነት ስላለው ለውፍረት ስለሚያጋልጥ የገብሱን ብትጠቀሙ በጣም ጥሩ ነው ብዬ አስባለሁ። ዴይ 3 ላይ ራታችሁን ብትጠቀሙ ብዬ ያሰብኩት የጣሳ አሳ ወይም ቱና ከአትክልት ጋር ብትጠቀሙ፣ ወይም ደግሞ ይሄን አሳ የማታገኙ ከሆነ ደግሞ አትክልት ብቻ መጠቀም ትችላላችሁ ማለት ነው። ዴይ 4 ላይ በአራተኛው ቀን ቁርሳችሁን ብትመገቡ ብዬ ያሰብኩት እርጎ በዳቦ። እሱ እርጎ በዳቦ ከሌለ ደግሞ ወተት በዳቦ። ግን ዳቦ አሁንም የገብስ ወይ የጤፍ ዳቦ ቢሆን በጣም ይመረጣል ማለት ነው። ምሳ ላይ የጤፍ ቂጣ በተልባ ወይ በኑግ ወይ በሱፍ አድርጋችሁ ብትመገቡ ይሄ በጣም ኢሴንሻል ነው። ስለዚህ የምትጠቀሙት ጤፍ ግን ቀይ ጤፍ ቢሆን ጥሩ ነው ብዬ አስባለሁ። ራት ላይ ብትመገቡ ብዬ ያሰብኩት ዶሮ በአትክልት ነው። ዶሮን በፈለጋችሁት ፕሪፓሬሽን ብቻ ግን ይሄ የተለመደ በቀይ ነዶ የተሰራው በበርበሬ የተሰራው ሳይሆን ወይ ባልጫ አለበዛ ደግሞ ኖርማሊ አጥንቱን አስወግዳችሁ በእንትን መልክ በጥብስ መልክ ሰርታችሁ ብትመገቡ ከአትክልት ጋር ማለት ነው በጣም ጥሩ ነው ብዬ አስባለሁ። ዴይ 5 ላይ በአምስተኛው ቀን ላይ ቁርሳችሁን ብትመገቡ ብዬ ያሰብኩት የአጃ የአኩሪ አተር ወተት የተልባ ፍሬ ኑግና ከተገኘ ደግሞ ይሄ ሱፍ ትንሿ ሱፍ ሳትሆን ይሄ ትልቅ ሱፍ ይሄ ሰንፍላወር የሚባለው የትልቁ ሱፍ ያለበት ጭማቂ ብትጠቀሙ። እነዚህን የነገርኳችሁን ሬሲፒዎች አንድ ላይ ፈጭታችሁ በጁስ መልክ ብትጠቀሙ። ምሳ ላይ አትክልት በዳቦ ብትጠቀሙ፣ ወይም ደግሞ ያ ማለት አትክልት ውስጥ ሩዝ፣ ሽምብራ፣ አቮካዶና የለውዝ ፍሬ ያለበት አትክልት ማለት ነው። አትክልት በዳቦ ሲባል ሊትራሊ ዝም ብሎ የአትክልቶቹን ኳሊቲ ማየት ያስፈልጋል ማለት ነው። ስለዚህ በትንሹ ሩዝ አይነው ሩዝ በጣም ስኳርነት አለው። ነገር ግን ትንሽ ለሬሲፒ ትንሽ ሩዝ፣ ሽምብራ፣ አቮካዶና የለውዝ ፍሬ አንድ ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ራት ላይ በአምስተኛው ቀን ብትጠቀሙ ብዬ ያሰቡት አሳ በአትክልት። እንግዲህ አሳውም በፈለጋችሁት ፕሪፓሬሽን ልትጠቀሙ ትችላላችሁ። አሳ ከማታገኙ ከሆነ ግን ስጋ በአትክልት መጠቀም ትችላላችሁ። እሱም ከሌለ ደግሞ በአኩሪ አተር የሚደረጉት ቴስት ሶያዎችንም ከዚህ ጋር ኮምባይን አድርጋችሁ መጠቀም ትችላላችሁ። እሱ ከሌለ ግን ብቻውን አትክልት መጠቀም ትችላላችሁ ማለት ነው። በስድስተኛው ቀን ዴይ 6 ላይ ቁርሳችሁን ብትመገቡ ብዬ ያሰብኩት እርጎ በዳቦ ብትጠቀሙ። እሱን የማታገኙ ከሆነ ወተት በዳቦ መጠቀም ትችላላችሁ። እሱ ከሌለ ደግሞ ጭማቂ፣ ግን ጭማቂ ውስጥ ወተት፣ ቺያ ሲድ እና ፍራፍሬ ያለበት፣ በተለይ ፍራፍሬዎች ውስጥ ሎሚ፣ ብርቱካን ያለበት ሊሆን ይችላል፣ ወይም ሌሎቹ የለውዝ ፍሬ ያለበት ጭማቂ ብትጠቀሙ ምንም ችግር የለውም። ምሳ ላይ ብትመገቡ ብዬ ያሰብኩት አትክልት በገብስ ዳቦ። አትክልት ውስጥ ግን ምን መኖር መቻል አለበት? አቮካዶ፣ ሰላጣ፣ ቲማቲም፣ ሽምብራ፣ ባቄላ፣
አተር ወይ ቦለቄ ወይ አደንጓሬ ወይ ደግሞ ጎይላም ልትሉ ትችላላችሁ። እንደተለያየ አካባቢ አደንጓሬ ይሉታል፣ ጎይላ ሊሉ ይችላል። እነዚህን ሌግመንስ ያለበት አትክልት ነው። አትክልት የምለው ማነው ጥራቱ በዚህ ልክ ነው። ራት ላይ ደግሞ ቀለል ያለ የአትክልት ሾርባ መጠቀም ትችላላችሁ በስድስተኛው ቀን ማለት ነው። ዴይ 7 ላይ የመጨረሻው ላይ ቁርሳችሁን ብትመገቡ ብዬ ያስኩት የተቀቀለ እንቁላል ከአቮካዶ ጭማቂ ጋር መጠቀም ትችላላችሁ። ምሳ ላይ ደግሞ የዶሮ አሮስቶ ወይም ጥብስ መጠቀም ትችላላችሁ። እሱ ከሌለ ግን የዶሮ አሮስቶ ወይ ጥብስ የማታገኙ ከሆነ ግን ምስር ያለበት አትክልት፣ ያ ማለት አትክልቱ ነው ግን ምስር ያለው። ምስር እንግዲህ ኢሴንሻሊ ወጥ ብቻ አይደለም፣ ተቀቅሎም አትክልት ውስጥ ሊጨመር ይችላል። ባቄላዎቹም ተቀቅለው እዛ ውስጥ ሊጨመሩ ይችላሉ። ግን አትክልት ውስጥ ግን እነዚህ ሊግመንስ ሁሌ መኖር መቻል አለባቸው። ሊግመንሶቹ በጣም በጣም አስፈላጊ ናቸው። ስለዚህ የዶሮ አሮስቶ የማያገኝ ሰው አትክልት መጠቀም ይችላል። አትክልት ዳቦ የገብስ ሆኖ ነገር ግን አትክልት ውስጥ ምስር፣ ባቄላ፣ እነዚህ ቦለቆቹ መኖር መቻል አለባቸው ማለት ነው። ራቱን ቢበላ ብዬ የማስበው አሳ በሩዝ ትንሽ ሩዙ ያልበዛ አሳው በዛ ያለ ራት ላይ ቢጠቀም ብዬ አስባለሁ። ስለዚህ እነዚህ ከዴይ 1 እስከ ዴይ 7 ያሉት የቁርስ የምሳና የራት ሚል ፕላኖች ስትሪክትሊ ፎሎ ማድረግ አይጠበቅባቸውም። እኔ ከነገርኳችሁ ተቀራራቢና ተመሳሳይነት ካታጎሪ ያላቸው ምግቦች በራሳችሁ ሬሲፒ ማዘጋጀት ትችላላችሁ። ግን የምታዘጋጇቸው ምግቦች ሜክ ሹር ዛት በጣም በካልሲየም የበለጸጉ፣ በቫይታሚን ዲ የበለጸጉ፣ ሚነራልስ፣ ቫይታሚን፣ ግሪን ቬጂቴብል ያለባቸውና ከፍተኛ የፕሮቲን እና ጤናማ የሆነ የቅባት መጠን ያለባቸው ነው ማለት። ስለዚህ እነዚህን 7 ቀን ፕላኖችን እየደጋገማችሁ ለወር በመጠቀም በጤናችሁ ላይ ያገኛችሁትን አዎንታዊ ለውጥ ኮሜንት ሴክሽን ላይ ብታስቀምጡልኝ በጣም ጥሩ ነው ብዬ አስባለሁ። ወይም ደግሞ በየትኛው ምን አይነት የአመጋገብ እቅድ ላወጣላችሁ እንደፈለጋችሁ ብታስቀምጡልኝ እጅግ በጣም ደስተኛ ነው የምሆነው። የዛሬ ቪዲዮአችን በዚህ ተጠናቀቀ። ሰናይ ጊዜ ይሆንላችሁ።